የጉራ ሊቅ ኤፍሬም እንዳለ ጸሐፊው ነው። ሲጋራ የያዙ ለብቻ ነው ማለት ያለ አይደል? ቄንጠኛ እንደማልበልዎት እንደ ጄምስ ቦንድ ሲጋራው ማግ አድርጎ ጭሱን ቡልቅ ሲያደርገው ባጫጫስ ውድድር አሸንፎ ይሄ ነው የኛ ልጅ ይሄ ነው ተብሎ የተጨበጨበለት ይመስላል። እና ይልዎታል ወጉን ሲጠርቅ ብራዘሬ ዋሽንግተን ትልቅ ሆቴል አለው። እውነት ይላሉ የተገረሙ መስለው። ለመሆኑ የተማረ ነው? ታሾፋለህ ይልዎትና እንደ ከሰል ባቡር ሁለቴ ጭስ ቡልቅ ቡልቅ አድርጎ ጉራ ንስነሳውን ይቀጥላል። 2 ዶክትሬት አለው። ኒውዮርክ ካለው የታወቀ ኦክስፎርድ ዩኒቨርሲቲ በዲስቲንክሽን ነው ግራጁዌት ያደረገው። ብለው በረጅሙ ይተነፍሳሉ። ሰውየውስ ባለ ትልቅ ሆቴል ቤቱ እንኳንስ 12 ዲግሪ ኖረው ብቻ የሚከነክነዎት ኦክስፎርድ ዩኒቨርሲቲ ከእንግሊዝ ወደ ኒውዮርክ የመጣበት ተአምር። ዘንድሮ እኮ የማይሆን ነገር የለም። ግን ብቻ የሰውየው ጉራ አፋጣ ይልዎታል። ለመሆኑ ይላሉ ቡናውን ፉት ካሉ በኋላ፣ ለመሆኑ ሌሎች ወንድሞችና እህቶች አሉህ? እንደ ጨዋታ አስመስለው። እንግዲህ መመካከር ደግም አይደል? ኦፍ ኮርስ እጆቹን እንዳሞራ ክንፍ ዘረጋ። ሌሎች 2 ወንድሞች አሉኝ። አንደኛው ስዊድን የታወቀ ዶክተር፣ ሌላ ፓይለት። እሱ ጉራውን ሲተረተር የእርሱ ሐሳብ ምድር ለቆ ይሄዳል። እንዲያው ለመሆኑ ይላሉ በሆዶ የሰው ወንድም በሙሉ ፓይለትና ዶክተር ከሆነ በየሌላው ሥራ ያለው ሺህ በሺህ ሰው የማን ወንድም ሊሆን ነው? ሰውየው ቀጥሏል። እቴ ሆስቴስ ነች። ይሄ ሰውዬ ቀስ ብሎ አየር መንገዱን ብቻ የኛ ነው እንዳይለኝ ብሎ ይሰጋሉ በሆዶ። እኔ እንኳን ስለ ሰው ባህሪ የማቀውን በዛም ነው። ብቻ ደሞዝ ከተለመደው አንድ ቀን ቢዘልም ጭምቱ ሁሉ ቀንድ ሲያበቅላ ያለው። ሌላ ደግሞ እንትኑን ሌላ ጎረምሳ አባብሎ የነጠቀበት ጉብል ለብቻው 3ኛ ዓለም ጦርነት ሲያስነሳ ሊሞክርማ ያለው። መቼም ጨዋታን ጨዋታ ያነሳል ብያችሁ የለም። እንዲያው የመነጣጠቁን ነገር ተከርኖ ይብሰል ማለት ነው። የሚገርም እኮ ትውልድ ነው። ወንዱም የሴት ቆንጆ መጎተት፣ የሰውም ቆንጆ ብትሆን በሽወዳ ቢጎትቷት እየተሽኮረመመች መከተል አይገርምም? መስረቅ የሚወድ ትውልድ አይገርማችሁም? ከናንተ መጫወት የፈለኩት ስለ ጉረኞች ነበር። ነገር እየጎተታ አጉል ርዕስ ውስጥ ዶለኝ እና ይኸውላችሁ ጉራ መንዛት የሚወዱ ሰዎች ሲዋሹ ያራዳ ልጅ ሲረግጡ እንደሚለው ቅንጣት ታህል እፍረት የላቸውም። ስለ መጽሐፍ ከተነሳ ከነሱ በላይ የመጽሐፍ ወዳጅ እግር እስኪነቃ ቢሄድ አይገኝም። ጆን ዋይን የጻፈው መጽሐፍ አንብበሃል ብለው ቢጠይቁት ያውም ገና እንደታተመ ይልዎታል። ጉድ ብለው አፉን በእጆ ግጥም አድርገው ጭጭ ነው። ኧረ እባክህ የፊልም ተዋናይ ነው፣ እስቲ በሉት ሞክሩ። እኔ እኮ ስለ ደራሲው ያው የምታወራ መስሎኝ ነው ይልዎታል። መሸነፍ የምትባል ቃል መዝገበ ቃላታቸው ውስጥ የለም። ጥንት አውሮፕላን በሰማይ ሲበር ራጎቴ እንዳይኝ እያሉ መደበቂያ የሚፈልጉ ነበሩ። ዘንድሮ ዘዴው ተለወጠ እንጂ ጉራ እንደው በሽበሽ ነው፣ በነጻ አያምጣው ነው እንጂ አንዳንዴ የሰማይ ስባሪ የሚያክለው ሰው እንደ 15 ዓመት ለብ ጎረምሳ ጉራውን ሲተረትር ይገጥመውታል። እና ምን ይሉታል? ጉረኛ። ምን የሚመስለኝ መስሎታል? የአንዳንዶቻችን አይምሮ ጉራ በማመንጨት ችሎታው የሚስተካከለው ያለ አይመስለኝም። የሳይንስ ሊቅ ባይኖረንም የጉራ ሊቅ በሽ ነው። ሌላ ጨዋታ ነበር እንዳይረሳ ከታሪክ ማስታወሻ ባሻገር የደጃዝማች ከበደ ተሰማ መጽሐፍ ላይ እነሆ በአጼ ምኒልክ ዘመነ መንግስት አጼ ምኒልክም ሆኑ ሚኒስትሮቻቸው በጊዜው ላይ የነበረው ህዝብ አርሶ በላው ጸጥታው ተጠብቆለት በሰላም መኖርን ፈላጊ ስለነበር ያገሩ ጸጥታ የተጠበቀ ነበር። የነጋዴው እንደዚሁ መስፈሪያ ስፍራ ተዘጋጅቶለት የሚሰፍረው በተወሰነለት ስፍራ ሆኖ አደጋ ቢደርስበት አገር ይከፍለዋል። ከተወሰነው ስፍራ ውጭ ሰፍሮ አደጋ ቢደርስበት ግን አገር አይጠየቅም። በራሱ ጥፋት ያመጣው ጉዳት ስለሆነ ነው። በጉዞ ላይ ተዘረፍኩ አደጋ ደረሰብኝ ቢል ከነበረበት ስፍራ ሲነሳ ያለውንና የያዘውን አስታውቆና ሳይቶ እንዲነሳ የተወሰነ ስለሆነ በዚህ አይነት የተነሳና የተጓዘ ሲሆን ለደረሰበት ጉዳት አገሬውን አገረገዢው ኃላፊ ስለሚሆን አደጋ እንዳይደርስ በጥብቅ ይጠብቀዋል። ከጥበቃው አምልጦ ቢዘረፍ ግን አገር ይከፍለዋል። ወታደር የሆነ እንደሆነ ግብረ በላ ሆነ ወይም አገር ማደሪያ ተሰጥቶት ሲወጣ ወጥቶ ሲዘምት ዘምቶ አገር የሚያቀና
ወስላታ የሚያድን ስለሆነ እንደ ሙያው ዋጋ እየተከፈለው ነው የሚኖረው። እንደ ራስ አድርጎ የልጓም ጓዳ ሳያበጅ ያገለግለዋል። ጌታውም እምነቱን ሳይነሳው ይጠቅመዋል። ሌላው ልግመኛና የራሱን ጥቅም ፈላጊ የሆነ እንደሆነ የጌታውም እንደዚያው ይሆናል። ለምሳሌ አንድ ዘመቻ ላይ ከጓዝ የተለዩ ሁለት አሽከሮች ነበሯቸው። እነዚህም ሁለት ጌቶች ከጓዝ ተለይተው ስንቅ ጠፍቶ በረሃብ ላይ ሳሉ ሁለቱ አሽከሮች ወደ ዱር ገብተው ምግብ ሲፈልጉ የቀጋ ፍሬና እንጆሪ ያገኙና እየለቀሙ ሲበሉ የአንደኛው ጌታ ሎሌ ይህንንስ ለጌታዬ እያለ እየለቀመ ሲይዝ፣ የሁለተኛው ጌታ ሎሌ ደግሞ እየለቀመ እየበላ የኔ ጌታ ቀጋና እንጆሪ አይወድም እያለ ያገኘውን ፍሬ ሁሉ ለራሱ እየበላ ለጌታው ሳያስብ ቀረ። ያ ይህንንስ ለጌታዬ እያለ ያጠራቀመው ሎሌ ግን ያገኘውን የቀጋና የእንጆሪ ፍሬ ለጌታው ሰጠ። አይታለፍ የለ ያ ጊዜ አለፈና ደህና ጊዜ ሲደርሱ ያ ቀጋ እየለቀመ ያመጣለት አሽከር ለሰው ሊደረግለት የሚገባው መልካም አድራጎት ሁሉ ማለት ምግብም ልብስም ሆነ ደሞዙ ለአሽከሩ ሲሰጥ፣ አንደኛው የኔ ጌታ አይወድም ላለው የኔ አሽከር ልብስ አይወድም ደሞዝም አያምረውም አለ ይባላል። ለሁሉም እንደ ሥራው ይከፈለዋል የተባለው ጽሑፍ ይፈጸማል ማለት ነው። ስለ ሐሳብ፣ ስለ ንግግር፣ ስለ ጽሑፍ ነጻነት የነበረውን ሁኔታ ስንመለከት በጽሑፍ ሐሳብን ለመግለጥ ብዙ የተማረና ለዚህ አይነት ሐሳቡን ያዘነበለ ስላልነበረ ተከልክሎ ሳይሆን ባለመቻል ብቻ የታለፈ ይመስላል። የንግግር ነጻነት እንዲያው በመለፍለፍ ሳይሆን በዘዴ የሰው ሁሉ ስሜቱ በዘፈንና በእንጉርጉሮ በእንጨት ለቃሚ በውሃ ቀጂ እየተገጠመ ይነገር ነበር። ለምሳሌ ያህል እኔ በደረስኩበት ጊዜ በራስ አባትና ደጃች አብርሃ መካከል በተደረገው ጦርነት ደጃዝማች አብርሃ አጥፊ፣ ራስ አባተ መልካም አድራጊ ሆነው አጥፊው ታስረው መልካም አድራጊው ተመስግነው እንደቆዩ ደጃዝማች አብርሃ አጥፊ ተብለው የታሰሩት ተፈቱና ሲሾሙ ራስ አባተ ስለታሰሩ በሀገሩ ላይ የነበረውን ያስተዳደሩን ትዝብትና ስጋት በዘፈን መልክ ሲነገር እንዲህ ተብሎ ተገጥሞ ነበር። ከትከት ብላ ሳቀች ዓለም ጥርስ አውጥታ፣ አባተ ሲታሰር አብርሃ ሲፈታ። አባተ ምን አለ መድፍ በተኮሰ፣ አብርሃ ነው እንጂ ግዛት ያፈረሰ እያለ በዚህ አይነት ሕዝብ ቅሬታውን የመግለጥ ነጻነት ነበረው። እንደዚሁ ሁሉ ልጅ ኢያሱ በኤፍራታና በግድም ቆላ በጅሌና በጥሙጋ ሂደው በነበሩበት ጊዜ አማራውን ሕዝብ ችላ ብለው ከጥሙጋና ከጅሌ ኦሎሞ ጋር ውሎና ዳራቸውን አድርገው በተመለሱ ጊዜ የልጅ ኢያሱ ድንኳን በተተከለበት አካባቢ ባላገሩ ላይ ችላ ያሉት አማራ ሕዝብ አፋፍ ላይ ሆኖ እንዲህ ሲል ተናገረ። አባ ጤና ኢያሱ ከነወኔ ጋራ የመከርክ እንደሆን ከነዲጎ ጋራ የመከርክ እንደሆን እንኳን ንጉስና ጭቃ ሹምም አትሆን። በአፄ ምኒልክ መንግስትም ሆነ በተተኪዎቹ ሕዝቡ የነበረውን ቅሬታም ሆነ ምስጋና በእንዲህ አይነት መንገድ ይገልጽ ስለነበር አንጻራዊ የንግግር ነጻነት ነበረው ለማለት ይቻላል። ሕዝቡ መብቱን ለማስከበርና ከኃይለኞች ጥቃት ለመዳን ለምሳሌ አድዋ ዘመቻ በጦርነት ለቆሰለ ሁሉ ርስት ተክለውለት ስለነበር ከነዚሁ ርስት ተተክለው ከነበሩት አንዱ ቁስለኛ የሆኑት አቶ ተፈሪ ኃይሉ ቦርጃ የሚባሉት የአቶ መተኮ ቦርጃ የወንድም ልጅ የተሰጣቸውን መሬት የቀላድ መጣል ደንብ በወጣ ጊዜ ቀላድ ሲጣል አንዱ ጋሻ ሁለት ጋሻ ስለሆነ ለእርሻ አመቺ የሆነውን አንዱ ተውላቸውና ጫካነት ያለውን አንዱን የመንግስት ትርፍ ነው ተብሎ ስለተወሰደባቸው ለአፄ ምኒልክ ሲያመለክቱ አንድ እንጨት ብትኖረኝ ከቤቴ በላይ በገመድ ጋረዷት አይኗን እንዳላይ፣ ስጋውን ሰጡና ቢላውን ረሱ፣ እንጨቱ ከሄደ በምን ይብሰል ገብሱ ብለው ስላመለከቱ ትርፍ ነው ተብሎ የተወሰደባቸው እንዲመለስላቸው ሆነ። በአፄ ምኒልክ ላይ የነበረው እምነት የተረጋገጠ ሆኖ ምንም ስጋት የለበትም ነበር። ምክንያቱም በየዳር አገሩ ገዢ በሚሾምበት ጊዜ ለአገረ ገዢው እንደ ደሞዝ ሆኖ በግሉ የሚተዳደርበት አገር ተለይቶ ሲሰጠው በውስጡ ለሚተዳደረው ወታደር የሚያስተዳድርበት አገር በተለይ ተመድቦ ለሻምበል፣ ለመቶ አለቃ፣ ለወታደር ለእያንዳንዱ የሚደርሰው ተዘርዝሮ መመሪያ ስለሚሰጠው ከዚያ ሳያልፍ ነው የሚያስተዳድረው። ከዚህ ከተመደበውና ከተወሰነው ተላልፎ ቢበድለው
በአገሩ ላይ የመንግስት ስልከኛ ስላለ አቤቱታውን ለስልከኛው ሲነግረው ወዲያው ለአፄ ምኒልክ እንዲያስታውቅ ለስልከኛውም ለአገረ ገዢውም የተሰጠ ደንብና ትእዛዝ ስላለ ስልከኛውም ጊዜ ሳይሰጥ የሱንም አስተያየት እየጨመረ ስለሚያስተላልፍ ስህተቱ እንዲታረም ወዲያው ትእዛዝ ይተላለፋል። ስለዚህ ለሁሉም ሕግ ስለነበረውና የጌታም ቃል ይከበር ስለነበር ሁሉም ከመብቱ ሳይተላለፍ ሌሎችንም ሳያጠቃ ነበር የሚተዳደረው። ስለ ወታደር በአፄ ምኒልክ ዘመን የተነገረ ግጥም እንዲህ አለ። አሰናብተይ ቢልህ አሰናበትከው ወይ? ያ ቀን ተመልሶ የማይመጣ ነው ወይ? ወታደሩን ወታደር ገደለው፣ መቼ አነሰው ነበር ጌታው የበደለው? እነ ሸማ ጋርዱ እና አሽከር ወጊዱ እና ገልግል ሆዱ ተው እናስብበት፣ ይቸግር ይሆናል ለብቻ መሄዱ። ነበር እንዳይረሳ ከታሪክ ማስታወሻ ባሻገር የሚሉን ደጃዝማች ከበደ ተሰማ ናቸው። ስለ በጅሮንድ ተክለሐዋርያት በሩቅም ሳሉ ሆነ ቀርቤ የሥራ አለቃዬ ሆነው ስለማቃቸው በሥራ አመራራቸውና አስተሳሰባቸው ምን አይነት ሰው እንደነበሩ ሳላበዛ ባጭሩ ለማስታወስ ያህል እንዲህ ጽፈዋለሁ። በጅሮንድ ተክለሐዋርያት በሀገር ባህል የበሰሉ በውጭ አገር ትምህርት ጠለቅ ብለው የተማሩና ያወቁ ብልህና ቆራጥ፣ ቀጥተኛ፣ ግልጥ፣ ለነገራቸው ጓዳ ሳያበጁለት የሚያውቁትን ላላወቁ አስታውቀው ሥራ ላይ እንዲውል ለማድረግ የሚጥሩ ሰው ነበሩ። ነገር ግን በአካባቢያቸው ያሉትንና የነበሩት ጓደኞቻቸው የእሳቸውን አይነት የማወቅ ዕድል ያላገኙ ስለነበሩ ሰሚና ተቀባይ ስላጡ ረንዳውም ካጠገባቸው እንዲርቁ ማድረግ ተመርጦ ወደ ውጭ አገር ተላኩ። በሥራ ካልተስማሙባቸው ነገሮች ጥቂቶቹን ብገልጣቸው ሰሚው ደስ ሳይሉ አይቀርምና ሁሉን ሳይሆን ለምሳሌ ያህል ለመግለጽ ልሞክር። ፊታውራሪ ተክለሐዋርያት የጨርጨር አገረ ገዢ በነበሩበት ጊዜ አዲስ የአስተዳደር ዘዴ ፈጥረው በሕዝቡም ሆነ በመንግስቱ ጉዳት ሳያደርስ የመንግስቱ ገቢ ከነበረው ብልጫ አግኝቶ በሕዝቡም በኩል ብዙ መጉላላት ቀርቶለት በየጊዜው እንዳይጎተት በዓመት አንድ ጊዜ የተወሰነውን ግብር እንዲከፍል መሬቱም በቀላድ ተለክቶ ድርሻ ርስቱን አውቆ እንዲያለማው አድርገው ከመሰረቱ በኋላ ወትሮ በባላገር ላይ ባሰኘው ጊዜ እየሄደ ገንዘብ አምጣ በማለት ማሰር መፍታት እንዲቀር ሰራተኛ ሁሉ ከመንግስት ግምጃ ቤት ደሞዙ ተወስኖ እንዲቀበል እንጂ ለእያንዳንዱ ሰራተኛ ግብር እየተባለ ሕዝቡ እንዳይሰጥ አደረጉና ጉዳዩ ሰምሮ ሕዝቡና መንግስቱ የተስማሙበት ገቢው በቀድሞ አሰራር በዓመት ከ7000 ብር በላይ የማይገባውን ውጣውረድ ሳይል የተመደበ በጀት ሆኖ የዓመት ገቢ 160,000 ብር ሲደርስ የቀድሞው ልማድ የቀረባቸው ጥቃቅን ነገሮች ለቃቀሙና ያለ አልጋ ወራሽ ፈቃድ የተሰራ ነው ብለው 15 ያህል ነገሮች በበጅሮንድ በኋላ ፊታውራሪ ተክለሐዋርያት በኩል ጥሩ ሰራው ያሉትን በከሳሾች በኩል ወንጀለኛ ናቸው ተብለው ቀረቡ። በዚህ ጉዳይ አልጋ ወራሽ ችሎት ላይ ተከሰው ቀረቡና በከሳሾች የቀረበው ክስ ተዘረዘረና ተነበበ። ከንባቡ በኋላ መልስ እንዲሰጡ ተጠየቁ። ይሄ የተነበበው ሁሉ እኔ ጥሩ የመሻሻል ሥራ ነው ብዬ የሰራሁት ስለሆነ ከሳሾቹ እንደሚሉትና እንደመሰላቸው በእኔ በኩል ጥፋት አይደለም። ሆኖም ከሳሾቼ የደከሙት እኔን ለማስቀጣት ስለሆነ ባላጋራዎቼ ደስ እንድላቸው ልቀጣ፣ ቅጣቱም ይወሰን፣ ሥራው ግን አልጋ ወራሽ ጥቅምና ጉዳቱን ሳይመረምሩ አያፍርሱት ብለው በጠቅላላው አስተያየት ስለሰጡ በችሎቱ ላይ ከነበሩት አንዳንዶች እየተነሱ ለተከሰሱበት ነገር ለእያንዳንዱ እየለየህ መልስ በመስጠት አስረዳ በማለት ሲተቹ ለማን ላስረዳ? አታቀው አይገባህማ ብለው መልስ ስለሰጡ ጥፋት ነው ተብለው ታሰሩ። ለጊዜው የታሰሩት የአልጋ ወራሽን ችሎት በድፍረት ተናገርክ በማለት ነው እንጂ በተከሰሱበት ወንጀል አይደለም። በጅሮንድ ተክለሐዋርያት በአልጋ ወራሽ በኩል ጥፋት ሆኖ የከሳሾቹን ቃል ለመቀበል ለማስከሰስ የታሰበው አልጋ ወራሽን ሳያስፈቅድና ሳያማክር ይሰራል በመባላቸው ነው እንጂ የተሰራው ሥራ ተጠልቶ አይደለም። ስለዚህ በችሎት ላይ ደፈሩ ተብለው ስለታሰሩ ለመሻር መንገድ ተገኘና እሳቸው ተሻሩና
የተማረ ሰው የሰራውን ያልተማረ ሰው ተሹሞ እንዳያፈርሰው ስራው በጅሮንድ ተክለሐዋርያት ባወጡት በአዲሱ የአስተዳደር ደንብ እንዲቀጥል ሆኖ ማንኛውንም ያማከሩና ያስፈቀዱ እንዲሰሩ የሚመራ ደንብ ተሰጠና ሐኪም ወርቅነህ አዛዥ ወርቅነህ ተብለው የጨርጨር አበጋዝነት ተሰጡና ነገሩ በዚሁ አልቆ በጅሮንድ ተክለሐዋርያትም ከጥቂት ቀን በኋላ ከስራቱ ተፈተው ጥቂት ጊዜ ያለ ስራ ተቀመጡ። ጃንሆይ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ከሆኑ በኋላ በጅሮንድ ተክለሐዋርያት የእርሻ ሚኒስትር ሆነው ተሾሙና በዋናው በመንግስቱ ሥራ ተካፋይ ሆነው በእርሻ ሚኒስትርነት ለጥቂት ጊዜ እንደሰሩ ወደ ገንዘብ ሚኒስቴር ተዛውረው ተሾሙ። በገንዘብ ሚኒስቴር መስሪያ ቤት እኔም የአንድ ክፍል መስሪያ ቤት ዲሬክተር ሆኜ ነበርና በቅርብ አብሬያቸው ስለሰራሁ በሩቅ ሆነው በስሜት ከማውቃቸው በላይ ላውቃቸው ቻልኩ። ከሥራ አመራራቸውም የሚጠቅሙ ትምህርቶች አግኝቼ ተጠቅሜባቸዋለሁ። ለሰራተኞቻቸው ትዕዛዝ ሲሰጡ እንደ ትምህርት እንዲገባው እያደረጉ ሳይገባው ቀርቶ ግር ያለው ቢኖርም ሳይቆጡ ሳያስደነግጡ በምሳሌ እያስረዱ በእርጋታ ያስጠኑታል። በዚህ አይነት ነግረውና አስረድተው የማይገባውና የማይሰማ የሆነ እንደሆነ ሲወቅሱም ማንነቱና ምን አይነት እንደሆነ ሰውየውን ጠርተው በግልጽ በፊቱ ይነግሩታል እንጂ ስውር ነገር በጅሮንድ ተክለሐዋርያት ዘንድ የለም። ለምሳሌ ያህል አንድ ቀን አንዱን በዲሬክተርነት ደረጃ ያለ ሰራተኛ ለመውቀስ አስበው ኖሮ በውስጣቸው የምንገኝ ዲሬክተሮች ሁሉ ተጠራንና ሰውየውም ተጠርቶ መጣና በስብሰባው አዳራሽ እንድንገባ ስንጠራ ለወትሮ ለኮሚሲዮን ስንጠራ የሚያስገባንና መቀመጫ ቦታችንን የሚያሳየን ዋናው ጸሐፊ አቶ መኮንን ክፍመ ነበር። በዚያን ቀን አስተናባሪው ራሳቸው በጅሮንድ ተክለሐዋርያት ሆኑና ተወቃሹም ሰራተኛ ከቀድሞ መቀመጫው ዝቅ በማድረግ እገሌ ከገሌ ቀጥለ ተቀመጥ በማለት በመጨረሻው ተራ እንዲቀመጥ ካደረጉ በኋላ ዛሬ ጠራኋችሁ እገሌ የሚባለው የሥራ ጓደኛችሁ ምን አይነት ሰራተኛ እንደሆነ በተረዳሁትና ባወቅኩት መጠን ላሳውቃችሁ ነው። በመንግስቱ ላይ የሰው ችግር ማለት የአዋቂ ሰራተኛ ችግር መኖሩን ስላወቀ ሰራተኛ መስሎ ለመታየት ሊሰራው የማይችለውን ሰራተኛ መስሎ በማውራትና ራፖር በመጻፍ ከመንግስት ተዋወቀ። በመንግስቱም በኩል ማጣሪያ የሰራተኛ ማስተዳደሪያ ስለሌለው ባነጋገሩና በራፖር አጻጻፉ ደህና ሰራተኛ ሳይሆን አይቀርም በማለት አቀረበና ባላምባራስ ከሚያገኘው የስም ማዕረግ ጋር ስራ ሰጠው። ሰውየው ማውራት እንጂ መስራት የማይችል ሆኖ ተገኘ። ቅድሙንም ይሄ ሰው በሀብት በኩል ሳይደክም በውርስ ያገኘው ሀብት ስላለው ወደ መንግስት የገባው በውርስ ሊያገኘው ያልቻለውን ባላምባራስ መባልን ስለነበር ሊሰራው የማይችለው ወሬ ሰጥቶ አግኝቷል። ይሄ ስም እንግዲህ አንድ ጊዜ ተሰጥቷልና እንግዲህ ከሱ ጋር መኖሩና ወደፊት ግን ከዚህ በላይ የሚያሳድግ የሥራ ችሎታ ስለሌለው በዚህው በባላምባራስነቱ መኖሩ ግዱ ነው። ስለዚህ ሰው እኔ እንዳወቅኩት ላስረዳቸው የምችለው ለምሳሌ አንድ መንገደኛ ሰው ርቦት በጉዞ ላይ ሳለ ባሻጋሪው አንድ ክምር አየና ፍሬ ያለው መስሎት አሽቶ ሊበላ ሲሮጥ ሄደና ሲደርስ ያን ክምር እያገላበጠ ቢያየው ምንም ፍሬ የሌለበት ባዶ ገለባ ብቻ ሆኖ አገኘውና ተሳቆ ያዘነ ጉዞውን ቀጠለ። እንዲህ የሚሉት መቼም ሰምታችኋል። እንደዚሁ ሁሉ እገሌም በቅርብ ሆኜ እንደተረዳሁት ያንን ሰው ካጋጠመው ከባዶ የገለባ ክምር የሚሻል ሆኖ አላገኘሁትም። ባዶ ወሬ ብቻ እንጂ ምንም መስራት አይችልም አሉና ሲጨርሱ ተወቃሹ ሰው በደም ፍላት ከመቀመጫው ብድግ አለና ጣልተውኝ እንደሆነ ለጃንሆይ ነግረው ከሥራ ላይ እንድነሳ ያድርጉኝ እንጂ ለምን ያዋርዱኛል? ለሥራው እንደሆነ እኔን የሚያክል ሰራተኛ አንድም በውስጡ የለ ብሎ ሲናገር እዚያ ከነበሩ ዲሬክተሮች ሁለቱ ባሻ በልሁና ባሻ በላይነህ የሚባሉት ብድግ አሉና እንዴት እኔን የሚያህል ሰራተኛ የለም ትላለህ ብለው በደም ፍላት ሲናገሩ በጅሮንድ ማን ተናገረም ብላችሁ ነው የምትቆጡት? እሱንማ ምን እንደሆነ ነግሬያችሁ የለ እኔ ስመሰክር ነው እንጂ የሚሰማችሁ የሱ ምስክርነትማ ወሬ ነው ብያችኋለሁና ተቀመጡ አሉና ካስታገሷቸው በኋላ የዕለቱ ስብሰባ በዚሁ አለቀና ተሰነባብተን ሄድን። የዚህ አይነቱን አሰራር በየመልኩ በውስጣቸው ለሚገኙ ሰራተኞች በማስለመድና በማስጠናት ይመሩ ነበርና አንድ ቀን በገንዘብ ሚኒስቴር ውስጥ ከሚተዳደሩት ወታደሮች ውስጥ አንዱ ሻምበሉን በደለን ብሎ
አቤቱታ አቀረቡላቸውና ዳኝነት በሚመለከቱበት ጊዜ ይህ አቤቱታ የቀረበበት ሻምበል በመሃል ሰፋሪዎች መካከል የታወቀና ማን ይደፍረኛል ባይ ሰው ነበርና እሳቸው ግን ለኃይለኛውም ሆነ ለደካማው አንድ አይነት አስተያየት ያላቸው በመሆናቸው በችሎቱ ላይ ማለት በእሳቸው ዳኝነት ላይ ማንኛውም ሰው በሚቀርብበት ጊዜ በቁጣ መልክና በመጮህ እንዳያስቸግር እጁንም በኃይል እንዳይሰነዝር እንደ ደንብ አድርገው ነገረው ይሰሩበት ነበርና ይህ ሻምበል ከባላጋራው ጋር ለቀረበበት መልስ በሚሰጥበት ጊዜ ሰውነቱን አስቆጥቶ ወደፊትና ወደ ኋላው በመንቆራጠጥ እጁን በኃይል እየሰነዘረ መልስ ሲሰጥ እጁን ሳይሰነዝር በእርጋታ እንዲያስረዳ የተሰጠውን ደንብ በመተላለፉ 1 ብር እንዲቀጣና ቀጥ ብሎ መልስ እንዲሰጥ በማስጠንቀቅ ነገሩት። እሱ ግን እንዴት 1 ብር እቀጣለሁ አለና በኃይል የእጅ መሰንዘሩን ነገር አቆመና በደም ፍላት አይነት ጮህ ተናገረ። እሳቸውም የምታመለክተው ለኔ አጠገብ ላለው ሆኖ ሳለ ይሄን ያህል ከጣራ በላይ የሚያልፍ ቃል ለምን ጮክ አሉና 1 ብር ቀጥተው እኔ ደንቆሮ አይደለሁም እናሰማለሁ ቀስ እያልክ ተናገር አሉት። ሰውየው ግን የእጅ መሰንዘሩንም የቃል ጮህቱንም ከአንድና 2 ጊዜ ከመቀጣት በኋላ ልክ ሲገባ አፌንም አከናፌንም ሲከለክሉ ጊዜ ሁሉንም ልተው እንጂ ምን አረጋለሁ ደግሞ ስኔን ያህል ሰው እንዴት በ1 ብር ይቀጣል ብሎ ሲናገር አንተ እንደሆንክ በአንድ ጊዜ አትሰማ እንግዲህ ስለዚህ እስቲ ገባህ ድረስ የተቀጣህ እንደሆነ ይበዛብሃል ብዬ ነው ብሎ መለሱና ጉዳዩን ተመልክተው ወስነው ተለያዩ።